እንደ ክረምት ዝናብ ነው ኝኝኝኝ ስልብሽ ሙለው አላባራ እንከባበር አንዲነችና መንገዱን ያቅናለት የታሰበ ማንኛውም የአጋንንት ክፉ ምክር በስም ላይ ባለው ስልጣን በኢየሱስም ከዙሪያው ላይ የተጠራ ዮኒ ማኛ ፔንት ሆነ ያረተው ከእግዚአብሔር የተላኩ ሰው ነኝ ተው ስሙኝ። እስኪ ወደ ሙሉ ቪዲዮዎቹ እንሂድ ማለት ነው ቤተሰቦቼ። የዮኒ ማኛ ጉዳይ አሁንም እያነጋገረ ነው ማለት ነው ቤተሰቦቼ። ከዚህ በፊት ምን ሆኖ ነበር ምን ሆኖ ሲያላግጥ ነበር የሚለውን አብረና ያለን። በሌላ በኩል ደግሞ ቤተሰብ የጉቺ ተናዳለች በሀቢባ ማለት ነው። እኔ ልዳርሽ ብላት ከሆነ እውነት ያናድዳል። አዲሱ የሀቢባ ስራ እያናደደ ነው ብዙዎችን ያለው ማለት ነው ቤተሰቦቼ። በተለይ ደግሞ ኑ እያለች እየጠራች ከሆነ ያልፈለጉትን ሁሉ እየጠራች ከሆነ ይሄ ያናድዳል። ከዛ ውጭ ግን ስራ ነው መብቷ ነው እንላለን። ሐሳባችሁን ኮሜንት ላይ አስቀምጡ። ወደ ፈለጋል ገባ እንከባበር ጋይስ እንከባበር። ሀቦ አድርገሽ እኮ ነው አም ሶሪ እንዳትደግሚው። እኔ ጉቺ ነኝ ራሴ ማርጬ እኮ ቆንጆ የሚባል አላስተረፍኩላትም። እያዳሜ እኮ ቆንጆውን ቀንዱን ሄዱን ብዬ ያስኩት እኔ ነኝ። እንከባበር። እዚህ ቤት መጣችሁ ሀቢባ ተጠራሻለች ነይ ባል ተገኝቶልሻል። ላወላ ቀይ መስመር የሚባል ነገር አለ። መስመሬን አላልፍም፣ መስመራችሁን እንዳታልፉ። ያለፋችሁ እንደሆነ ግን እኔን አያርገኝ። ከጀመርኩ እንደ ክረምት ዝናብ ነው ኝኝኝኝ ስልብሽ ሙለው አላባራ እንከባበር። አንዲነችና ነይ ባል ተገኝቶልሻል ሀቡ ትጠራሻለች ስትሉ አልገባኝም። ሄዶ 1000 ጊዜ አንድ ቁጥር ጽፋችሁ አበባ 1000 አበባ ሰተሽ ግቢና አልቀሺ። ሙሽኔ ጉቺ ሳስለቀስሽ እኮ ነው የቀረምኩትኝ። ሸበላውን እየመዘዝኩ እያመጣሁብሽ። ጉቺ ለምንድን ነው እንደዚህ የምትናገራቸው? አውቀው ሊያናድዱሽ ፈልገው እኮ ነው። ዝም በያቸው ከሆነ እንከባበር ብላችሁ መጣጣፉላት ሆናቸው 1000 ጊዜ አንድ ቁጥር ጽፈሽ እናትሽን ገብተሽ ስታሚ የኖርሽ እኮ ነሽ እኮ አዳሚ። አባትሽን ያማሽ የፈታሽውን የልጆችሽን ባል ስታሚ የከረምሽ 8 ዓመት ብሬን ተበላው ስትይ የኖርሽ እኮ ነሽ አዳሚ። ሀቢባን ቤት እኮ የምትገቡ 1000 ጊዜ አንድ ቁጥር ጽፋችሁ ለአሜት ነው። ቤተሰብሽን ልታሚ፣ አባትሽን፣ እናትሽን፣ ወንድሞችሽን ልታሚ አለቀ። ለጎረምሳ ቁጭ አርገሽ የምትቀልቢ ነሽ እኮ። የእናትሽ ሊነጠላ ጨማሮበት እናትሽ ቡና መግዣ አጣ ስታለቅሱ የምትሉ ናችሁ እኮ። የእናንተን ለቅሶ ትስማ እንጂ ሀቢባ ሙሽኔን ጉቺን የምትድረው ሰላቁ ስንት ሴት ቀልድ ነው ብዬ እንዳላልፍ እኮ አማራ ነኝ። አንድ ሰው አይደለም ብዙ ሰው ነው የጻፈው። ገባሽ? ቀልድ ነው ብዬ እኮ አውቀው ነው ብዬ ላልፍ ነበረ። ብዙ ሰው ነው የደጋገመው። መንገዱን ያቅናለት የታሰበ ማንኛውም የአጋንንት ክፉ ምክር በስም ላይ ባለው ስልጣን በኢየሱስም ከዙሪያው ላይ የተጠረገ ነው። አንዳች ክፉ ነገር ሊያገኘው ቢመጣ በኢየሱስም እንዳያገኘው ሆኖ የተጠበቀ ነው። ቅዱስ እግዚአብሔር አምላኮች ስለዚህ ጊዜ እናመሰግናለን፣ ስለዚህ ጉባኤ እናመሰግናለን። ቁጭ ብለው ስለተከታተሉትም ደግሞ እህት ወንድሞች እናመሰግናለን። ከዚህ ፕሮግራም በኋላ በቤታቸው በረከት፣ ያንተ ሰላም፣ ያንተ ረፍት፣ ያንተ አንድነት፣ ያንተ ፍቅር ያገኛቸው። የትኛውም ክፉ ነገር ከመንገዳቸው ላይ ይጠረግ። በስራቸው የተባረኩ ይሁኑ። ልጆቻቸው ይባረኩ፣ ስራቸው ይባረክ፣ ንግዳቸው ይባረክ። ሁሉ ነገር አንተን በማስደሰት ህይወት ውስጥ እንዲመላለሱ ደግሞ አግዛቸው። ጌታ እግዚአብሔር አምላክ ሆይ የክርስቶስ ኢየሱስ ወንጌል ደግሞ ላልደረሰ አካባቢ ላይ በመንፈስ ቅዱስ ኃይል ወንጌል የሚያቀጣጥሉ ወጣቶችን በዚህ ዘመን አስነሳል። እዚህ ፕላትፎርም ላይ የኢየሱስ ተቃዋሚ ሆኖ የሚንቀሳቀስ ማንኛውም መንፈስ የተሰበረ ይሁን። ኢየሱስን የሚጠላ መንፈስ፣ የትኛውም የሃይማኖት ካባ የለበሰ ምንጩ ከየት እንደሆነ ያልታወቀ የአጋንንት ክፉ ምክር በኢየሱስ ክርስቶስ ስም ይሰበር። መጽሐፍ ሲናገር ኢየሱስ ክርስቶስን የማይወደው ቢኖር ተብሎ እንደተጻፈ ኢየሱስን የሚጠላ የተረገመ ይሁን። ከዚህ ወንጌል ተቃራኒ የቆመ ማንኛውም የመናፍስቱ ዓለም ክፉ ምክር ከአየሩ ላይ ከምድሪቱ ላይ ይጠረግ። ኢየሱስ ለትውልዱ እንዳይበራ የሚያደርግ የትኛውም እንቅፋት፣ መዋቅራዊ አሰራር፣ የተደራጀ የትኛውም ነገር ቢኖር በኢየሱስ ክርስቶስም የተጠረገ ይሁን። ቅዱስ እግዚአብሔር አባቶች ስለዚህ ጊዜ እናመሰግናለን። ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን በኢየሱስ ክርስቶስም አሜን። አንዳንድ ሰዎች ይሁን ምን ይላሉ መሰለህ? እኔን ይመጡና የተወደዱ ኦርቶዶክሳውያን ወንድሞች እህቶች ናቸው እና ክርክር እንግባ ዲቤት ምናምን ይሉኛል። እኔ ለመከራከር አይደለም ኢየሱስን የተቀበልኩት። አንተ ተጨቃጨቅ። እኔ በኢየሱስ ላለመጨቃጨቅ ህይወት ሆኖ ገብቶኛል። እኔ አልወድም ጭቅጭቅ። ይኸውልህ ኢየሱስን ለዲቤት አይደለም ለህይወት ነው የተቀበልኩት። ኢየሱስን ለውይይት አይደለም ለመኖር ነው የተቀበልኩት። እኔ ኢየሱስን እንትን ለማለት አይደለም ለመመስከር ነው የተጠራሁት። እኔ አይ አምናት ፓስተር አምናት የቸርች የቤተክርስቲያን መሪ ጀስት መስካሪ ነኝ። እኔ ምኑን ምህረቱን፣ ምኑን ጽድቁን፣ ምኑን ቅድስናውን፣ ምኑን ማዳኑን፣ ምኑን ቤዛ መሆኑን፣ ምኑን አዳኝነቱን፣ ምኑን መካከለኝነቱን፣ ምኑን ምልጃውን፣ ምኑን ሊቀ ካህንነቱን፣ ምኑን በአፊት መታየቱን እና እንዳልክ ምንድነው መስካሪ ነኝ። አምናት
ወንጌላዊ ወይም ደግሞ እንደዚህ አይደለም። እኔ ምንድን ነኝ? መስካሪ። ምስክርስ ያየውን የሰማውን ነው የሚያወራው። አይጨቃጨቅም። ምስክር ፍርድ ቤት ምስክር አይጨቃጨቅም። ጠበቃ ነው የሚጨቃጨቀው። ምስክር አይጨቃጨቅም። አልጨቃጨቅም ከአንተ ጋር እኔ። አንዳንዶቹ ደግሞ ትናንት ኦርቶዶክስ የሆኑ ናቸው። ባይዘ ሆኒ ያበራላቸው ጠዋፍ እንኳን ሳይጠፋ መጥቶ ከእንዳልክ ጋር 30 ዓመት የኖርኩበት ተቋም እኮ በደንብ አውቀዋለሁ እኮ። ጥዬ እኮ ነው የወጣሁት። ምንድን ነው የምትነግረኝ? ኢየሱስ በልጦብኝ እኮ ነው እርግፍ አድርጌ የወጣሁት እኮ። በለጣ ኢየሱስ ይበልጣላ። ህይወት ነዋ። ከየት እንደወጣሁ እኔ የማውቀው፣ ከየት እንደመነጨቀኝ አውቀዋለሁ። ዮኒ ራሴን በደንብ ማቅ ሰው ነኝ። ለምንድን ነው የምትጮኸው ይላሉ። ጮሆ ነው ነፍሱን የሰጠልኝ። አትጮሁ እናንተ ጴንጤዎች። ጮሆ ነፍሱን ሰጠ ተብሎ ጥቅስ የተጻፈለት ኢየሱስ። እንዴት ነው ማልጮኸው? አንተ የሆነ ነገር ገብቶ ታብዳለህ። ቤተሰብ ሰብስበህ እንዲረዱ ኢየሱስ ገብቶ እጮሃለሁ። ጴንጤዎች ትንሽ አዳልጠው ሊከቱኝ ነበር፣ ግን አላህ በቸርነቱ እንደገና ሰላት አድርጌ ዱዓ አድርጌ ጸሎት አድርጌ ቁርአንን ቀርቼ እንትን ስል ደግሞ የመለሰኝ ነገር አለ። አልሐምዱሊላህ። ማኛ ገነት ራሱ ሊከቱኝ አልፈልግም ነው ማለት ግልጽ አድርጌ ነው ማለት ኖ አይመቸኝም። እነ ማይክል ጃክሰን የሉም ነው ማለት መብራን አልፈልግም። ክርስቶስ ነው አዳኝ፣ ክርስቶስ ነው አማላጭ ይላል መጽሐፍ። የማይለውን ነው ማነብላችሁ። ለማንም እንዳትሰግድ እንዳታመልክ ይላል። ያንን ታዲያ እንዴት ለስዕል ሊሰገድ ይችላል? እኛ ሙስሊሞች አናደርገው። የሀገር ስዕል ደርድረ የጸሎት ቤት ነው ብለህ ስትደፋ በየት በኩል ጌታ ይግባ? ሙስሊምን ወክለ ነው አይደል አንተ የምትደነፋው? ፋክ ዩ ቢች። እኔ ክርስቲያንን ወክዬ ነግረሃል። ብሪንግ ኢት ኦን ቢች። ዮኒ ማኛ ፔንት ሆነ። ያው ዮኒ ወንድማችን ወደ ጌታ ቤት ከገባ እንግዲህ እግዚአብሔር የተመሰገነ ይሁን ነው የሚባለው። እንግዲህ የሰው ልጅ ወደ ዓለምን ትቶ ወደ እግዚአብሔር ቤት ሲሄድ ተመስገን ይመስል ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ኧረ ተው ስሙኝ። ኧረ ተው፣ ከእግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። እኔ ምን ላድርግ? ፈጣሪ ሆይ አልሰማሉኝ። አልሰማሉኝ። እኔ ምንም ማድረግ አልችልም። አምላኮች አልሰማሉኝ። ነገርኳቸው። ነብይ ሆነ ልከኛል ብያለሁ። ላስታርቅ ልከኛል ብያለሁ። አልሰማሉኝ። እባካችሁ ስሙኝ። እኔ ልግደላችሁ፣ እኔ ልበድላችሁ። እባካችሁ ስሙኝ።